እንኳን ለቅዱስ መርቆሬዎስ ዓመታዊ ክብረ በዓል አደረሳችሁ አደረሰን። የመጀመሪያ ስሙ ፒሉፓዴር ሲሆን ቤተሰቦቹ አርመናውያን ሲሆኑ ከአምልኮት ጣዖት ወደ አምልኮት እግዚአብሔር የተመለሱ ናቸው። ፊታቸው የውሻ የሆነ የአውሬነት ጸባይ ያላቸው በእግዚአብሔር ኃይል የማይታዘዙ ሁለት አገልጋዮች የነበሩት አባቱ ወደ መርዶሳውያን ሀገር ተማርኮ ቢሄድም ጸጋ እግዚአብሔር በስቶለት በዚያው ሹመት አግኝቷል። ልጃቸው ቅዱስ መርቆሬዎስ የወለዱት ግን በሮም ነው። ወላጆቹ ሲያርፉም የአባቱን ስልጣን ተረክቧል። በዓለም አቀፍ ደረጃ በክርስቲያኖች ሁሉ ዘንድ እንደ ቅዱስ ጊዮርጊስ ታሪካቸው ከሚነገርላቸው ሰማዕታት አንዱ ሲሆን በሀገራችንም በኢትዮጵያ በአማላጅነቱ የሚታወቅ ታላቅ ሰማዕት ነው። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጉምም ኢየሱስ ክርስቶስ አገልጋይ ማለት ነው። በሀገራችን በኢትዮጵያም በበርካቶች ዘንድ በፈጣን ተራዳኢነቱ ይታወቃል። የዓለም ክብራቸው ስለ ክርስቶስ ፍቅር ከጣሉና በተጋድሏቸው ከሚታወቁ ሰማዕታት አንዱ ነው። ቅዱስ መርቆሬዎስ የአባቱን ስልጣን ወርሶ በንጉሥ ስር በመርዶሳውያን ሀገር ላይ ተሾመ። መርቆሬዎስ በመኮንንነት በተሾመበት ጊዜም የውሻ ፊት ያላቸው የአባቱ አገልጋዮች አብረውት ነበሩ። ለመዋጋትም ሲወጣ እግዚአብሔር የአውሬነት ተፈጥሯቸውን ይመልስለት ስለነበር ማንም አይቋቋማቸውም ነበር። የድል አድራጊነት ኃይሉም ዜና በሁሉም ሀገሮች ተሰማ። በሮም ሀገር ጣዖት የሚያመልከው ዳኪዮስ የተባለው ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስ ግን በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ እግዚአብሔር ያጠፋቸዋል፣ አትፍራ አለው። ከዚያም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱ ድል ባደረክ ጊዜ እግዚአብሔርን አስበው አለው። ቅዱስ መርቆሬዎስም በድሉ ውስጥ ትልቅ ድርሻ በወሰደበት ውጊያም ጦርነቱ በንጉሥ ዳኪዮስ ወገን አሸናፊነት ተጠናቀቀ። መርቆሬዎስም ድል አድርጎ ሲጨርስ መልአኩ ድጋሚ ተገልጦለት ለምን የፈጣሪዬን ስም መፍራት ረሳ አለው። ንጉሡ ግን ከጦርነቱ በኋላ ለጣዖቱ ዕጣን በማሳረግ በዓልን አደረገ። ከዚያም ያዘነውን ቅዱስ መርቆሬዎስ ግን አልተገኘም። ንጉሥ መላእክተኞቹን ልኮ አስመጣውና ከኔ ጋር ለምን አታጥንም አለው። ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስ ፈጽሞ አልክደውም፣ ለረከሱ ጣዖቶችም አልሰግድም አለ። ከዚህ በኋላ ሰማዕቱ ቅዱስ መርቆሬዎስ በክርስትናው ተፈተነ። ውለታውም ተረስቶ ንጉሡ በልዩ ልዩ ስቃዮችም እጅግ አሰቃየው። ይሁንና ስለ መርቆሬዎስ ብለው የአገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጵዶቅያና የኤስያ ክልል ወደ ሆነችው ወደ ቄሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ በንጉሥ ዳኪዮስ ትእዛዝ ኅዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ። በየወሩም በ25ኛው ቀንም መታሰቢያው ነው። የሕይወትንም አክሊል ተቀናጀ። በዓለም ሁሉ አብያተ ክርስቲያን ታነጸለት። ቅዱስ መርቆሬዎስ ስዕሉ ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሆኖ የተሾመ ነው። ለሚያምኑበት ጠባቂ ሆኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ። በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም። በዓልህን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ዳር አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል። መርቆሬዎስ ማምላክን እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ 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 ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን። መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ። በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም።
በዓልን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ኅዳር 25 ቀን አንገቱን ተሰይፎ ለክርስቶስ መስክሮ አክሊል ተቀበለ። ኅዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሮ እንደ ወዳጀ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦፍጡነ ረድኤት እምሩፀ ተነፋስ ወአውሎ ለዚህ ጽዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ወአውሎ ከነፋስ ፈጥነ ትደርስ